ሀይሚዬ የኔ ቆንጆ የኔ ቀበጥ ማለት ነው። ቡና አታስለምጂው ብትቺ አንቺ ራሱ ብታቆሚ ማለት ነው። የምሬ ነው። ላይ ያለው ወይም ቴምፕሌት ላይ የተጻፈው ማለት ነው። ቪዲዮን ጨርሶ ያላየ የእውነት ነው የሚመስለው እና ቪዲዮን ጨርሳችሁት ምናልባት ልንገራችሁ ብዬ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። ጾም እንዴት ይዟችኋል? ሁላማ እግዚአብሔር ይመስገን። እግዚአብሔር አምላክ ጸሎታችንን ይቀበልልን ማለት ነው። እና ዛሬ ቅመሟ ጨዋታ ጨምራለች ማለት ነው። እማወራነትን እያየንባት ነው ማለት ነው። ገና በዛሬው ማለት ነው። የእውነት በጣም ደስ የሚል ቆይታ ነበረ። ያው የጠየቀችው ጥያቄ ያው ኦዲየንስ መስማት የሚፈልግ ነበረ ብዬ አስባለሁ። ማለት እንዲመለስለት ሁላችንም ነው እያስገረመን። ቅመም ያንቺን ብቻ አይደለም። አንዳንድ ውሳኔዎች ሰውን ጠይቃችሁ የምትወስኑት ውሳኔ አለ። ራሳችሁን በራሳችሁ የምትወስኑትን ውሳኔ አለ። አሁን በራሱ ውሳኔ ነው ይሄ የወሰነው ማለት ነው። ይሄ ነገር ደግሞ እንዲበረታታ የሚደረግ ነገር ነው። የሚያስደስትም ነገር ነው ማለት ነው። በጣም ደስ የሚል ነገር ነው። በቃ አለ አይደለ? የሰው ልጅ ምንድን ነው መሰሶ ቤት ነው አይደለ? ዞሮ ዞሮ ሰርቶ ማረፊያው ምንድን ነው? ቤት ነው። እኔ እንጃ የሁሉም ሰው ህልሙ ምንድን ነው? ቤት ነው በእውነት። ያ ማለት ያ ሁላችንም ግዴታ ቤት ሳንሰራ ቤት ሳይኖረኝ ሀገር አልገባም እንላለን። ግን ይሄ ፌር አይደለም ማለት ሁሉም በጊዜውና በሰዓቱ ይሆናል ማለት ነው። እና የሁላችንም ህልም ቤት ነው ማለት ነው። እና እንደዚህ አይነት ነገር ደግሞ ሌሎቹም እንዲማሩበት እያደርጋል ማለት ነው። እናንተ በማይሆን ነገር በምታጠፉትን ብር የእውነት ትንሽዬም ቤት ልክ ግዴታ እንደዚህ አይነት የተሸበራረቀ ምናምን ቤት ሳይሆን በቃ የሆነ እንደመጥናችሁ ማለት ነው ትይዙበት አላችሁ እንድትይዙ ፑሽ ያደርጋቸዋል ማለት ነው። የእነሱ እንደዚህ መሆን ማለት ነው። እና ይሄ አይቼባቸዋለሁ። ያው ምንድን ያነሳሳህ ብላ ጠይቀው ነበረ። ያነሳሳው አንደኛ ነገር ብሩኬ የውሳኔ ሰው ነው አይደል? የውሳኔ ሰው ነው። አንዳንድ የሚወስኑት ውሳኔዎች ከባድ ቢሆኑ አንዳንድ የሚወስናቸው ውሳኔዎች በጣም የሚጠቅሙት ውሳኔዎች ናቸው። ማለት ሰውን ጠይቃችሁ የምትወስኑት ውሳኔና በራሳችሁን የምትወስኑት ውሳኔ ይወስኗል አይደለ? የውሳኔውን አይነት ይወስነዋል ማለት ነው። ይሄ ደግሞ በራሱ ውሳኔ ነው። በጣም ደስ የሚል ነገር ነው ማለት ነው። ቅመምዬ በጣም ሰከን እያለች ነው። ገና ካሆነ ማለት ነው ምጣድ እገዛለሁ እያለ ነው። እንዴ ግዴታ ነው እንጂ እንዴ ሁሌ 20 ብርን 21 ብርን 22 ብር አንድ እንጀራ ማለት ነው። እዛ እፍ ብላችሁ እዛ ግድግዳ ላይ የሚለጠፍ እንጀራ ማለት ነው። እና ሁሌ እንደዚህ መግዛት የለባችሁ። የሰው ልጅ በእናት ሆድ አይደለም ሙያ የሚለምደው ማለት ነው። እና አስለን ጌዛ ቤት ጋግሩ በእውነት እንዲህ በራሳቸው መብራት በራሳቸው ደግሞ የአዲስ አበባ መብራት በጣም እንትን ይላል ማለት ብዙ ጊዜ አይጠፋም ብዬ አስባለሁ። ቢጠፋም ፓወር አለው። በእውነት ፓወር ስላለው መግዛት መጋገር አለብሽ። መጋገር እችላለሁ ግን ሀብሲት ነው ማልችልበት ብላለች። እና የኔ እናት ሀብሲቱ ምንም ሲምፕል ናት። ምንም የሚከብድ ነገር አይደለም። እሱ አንድ ሰው ከነገርሽ እንትን ትሰሪዋለሽ ማለት ነው። በውጭማ እንጀራ አትግዙ እንዴ! ይሄ ሁሉ ቤት እያላችሁ እና ቤት ሁሉም ነገር በጊዜው ነው የሚሆነው። እነሱም እያሉ ነበር እኮ ሁሉም በጊዜና በሰዓቱ ይሆናል እያሉ ነበረ። ሆነላቸው። ማርያምን በስማም በጣም ደስ ይላል። ሁላችንም እግዚአብሔር አምላክ መጨረሻችንን ያሳምርልን። በጣም ደስ የሚል ነገር ነው። ደስ ይላል። እንደ ካሁን በኋላ የምን መጨቃጨቅ ነው የምን ምናምን ማለት ነው። ይህንም ነገር አንስተዋል። አዎ ካሁን በኋላ ብዙ ኃላፊነት አለባችሁ። የቤተሰብ ኃላፊነት አለባችሁ። ቤተሰቦቻችሁን ጥረታችሁ እንድትመረቁ ቤቶቻችሁንም እንዲመረቅ ማድረግ አለባችሁ። እና ቅመምዬ ዛሬ የተናገረችው በጣም ደስ ብሎኛል በእውነት። አንደኛ ቃል ገብታለች። ቃልዋ ምንድን ነው? ከዚህ በኋላ አስደስተዋለሁ፣ እሱን የሚያስደስተው ነገር ነው ማደርገው ብላለች። ትልቅ ኃላፊነት አለባችሁ ሁለታችሁም ኦፍኮርስ
ይህንን ደግሞ እርስ በራሳችሁ እየተሳሰባችሁ እየተናበባችሁ እየተጋገዛችሁ ማድረግ ነው ያለባችሁ። በተለይ ቅመምዬ የዛሬው ኮሜንት ብታነቢ ይጠቅምሻል። አይሆን ብታነቢ ያለሽ ሁለቱም ያነባሉ። የሚጽፉት በጣም ጠቃሚ ኮሜንት ነው እየተጻፈልሽ ያለው። ባለትዳሮችም ናቸው። አንደኛ ልምድም ትወስጃለሽ ማለት ነው። እውቀትም ስለምትወስጂ ማንበብ አለብሽ ማለት ሁሌም ብታነቡ አሪፍ ነው። ይጠቅማቸዋል፣ እውነት ይጠቅማቸዋል ብዬ አስባለሁኝ። በጣም ደስ ይላል። ሌላ ደግሞ ምንድን ነው ገነት ነው የገባሁኝ ብላለች እና የኔነት ይገባሻል። ማርያምን በጣም ጎበዝ ጀግና የሆነች ልጅ ናት። ከእድሜዋ በቃ ከእድሜዋ አስተሳሰቧ ከእድሜዋ በላይ ነው እና በጣም ጎበዝ ልጅ ናት። በነገራችን ላይ እውነትም ያው ቤተሰብ አባትነት መርቋችሁ ካደጋችሁ ለዚህ ደረጃ ትደርሳላችሁ ማለት ነው። እና ተመርቅ ያለው ብላለች። ቡቡም ተመርቋል ብሏል። እንግዲህ እሱ እንደተመረቀ ያው ስቲል ነው ያሳያል። እናቱም ብቻ የእናት ያለው ያው ሁሉም የሚያውቅ ነው፣ ሚዲያውም የሚያውቀው ነገር ነው ማለት ነው። በራሳቸው ቶፒክ ሳይወጡ እስካሁን እስከዚህ ድረስ ደርሰዋል ማለት ነው። ራሳቸውን እየተጋገዙ በራሳቸው ማለት ነው፣ በራሳቸው አይዲያ የእውነት ውሸት የሌለበት በቃ ትክክለኛውን ህይወት እየኖሩት ማለት ነው። በተግባር እያደረጉት ፍቅር በተግባር እየገለጹ ማለት ነው። እያደረጉ ምሽ ለይምሰል እንደ ሌሎቹ በስማም የእውነት በተግባር እያደረጉ ልጆች ናቸው። እያየናቸውም ያደጉ ልጆች ናቸው እና ኮርኮማችሁን ያሳደጋችሁን ብለዋል። አዎ የእውነት ያ ማለት ያው በኮሜንት ነው አይደለ? እየኮረከምናቸው ማለት ነው። አብሶ ሲጣሉ ማለት ነው። በስማ አንዱን ያነሳል፣ አንዱን ይጥላል። በስማ እና ያው ያን ነው እየኮረኮማችሁን ያሳደጋችሁን ብሏልና ከዚህ ደርሳችኋል። በእውነት ከልጅነት ያደገ ፍቅር እኮ በጣም ነው ደስ የሚለው። በምንም ማለት ነው በቃ ኔጌቲቭ ነገር አይታያችሁም። ምንም ቢያጠፋ የሆነ ሰንበዲ ምንም እንትን አይታያችሁም ማለት ነው። እና እንደዚህ አይነት ፍቅር የእውነት አይገኝም። ከልጅነት አብሯችሁ ያደጋችሁ ራሳችሁን እየተቆጣጠራችሁ ራሳችሁ እየታሳሰባችሁ ካደጋችሁ በስማም በጣም ደስ የሚል ነገር ነው።